ለምለም የባርኮትን ፍቅረኛ ምርጥ ጥፊ ነው ያቀበሰቻት ማለት ነው። በጣም ተንቀልቅላ ነበረ። በጣም አንቀጭቅዟት ነበር ልጅቷ። እኔ ነኝ የቤቷ አዛዥ፣ እኔ ነኝ የቤቷ ኃላፊ ብላለች ማለት ነው። ከኋላ የመጣ አይን አውጣ ማለት ነው። አዲስ እንግዳ ወይንም አዲስ ልጅ እንግዲህ ለፍቅር ደውሎላት ወደ እነሱ ወደ ድራማው ተቀላቅሏል። ይሄ ልጅ ማን ነው? ለነ ፍቅር ምንድነው? የፍቅር ጓደኛ ወይንስ ደግሞ የነ ፍቅር ቤተሰብ ነው? አዲስ እንግዳ ተቀላቅሏቸዋል ማለት ነው። ሁለት አዲስ እንግዳዎች ተቀላቅለዋል። አንዷም የባርኪ ፍቅረኛ ናት። አንደኛው ደግሞ ማን እንደሆነ አናውቅም። እና ለምለምና እሱም ደግሞ እንግዲህ ተነጋግረዋታል። ከእናቱም ጋር የሚወዳት የሚያፈቅራት ፍቅረኛ እንዳለችው ለእናቱ ነግሯታል ማለት ነው። እውነት ለመናገር ኤላ ይሄን ነገር በማድረጉ ኤላ ለእናቱ ይሄን ነገር በመናገሩ በጣም ደስ ብሎኛል። ምክንያቱም አዲስ ነገር ይፈጠራል ብዬ አስባለሁ። ወይንም ደግሞ ላይሄድ ይችላል ወይንም ሄዶ ቶሎ ሊመለስ ይችላል ብዬ አስባለሁ ለሷ ሲል ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። የአደይ ድራማ ተወዳጁ የአደይ ድራማ እንግዲህ ተለቋል። በጠበቅነው ሰዓት በተለመደው ሰዓት ይለቁልናል ማለት ነው። በጉጉትኛም እያየኑ ነው። በጉጉት እየጠበቅን ነበረ። እንግዲህ ተለቆልናል ማለት ነው። እንዳያችሁት እናንተም እንግዲህ በጣም ብዙ አወዛጋቢ ነገሮችና በተለይ የዛሬው በጣም ብጥብጥ የበዛበት ነገር የበዛበት ሆኗል ማለት ነው። በመሀል ግን ደግሞ አደይ ምን እንደምታረግራ ገብቷታል። እዚህ ጋር የባርኮት ፍቅረኛ እንደፈለገች ልታረጋት ትፈልጋለች። ፍቅር ደግሞ የኛ ቤት ሰራተኛ ስለሆነች ለሷ እንደፈለሽ ማድረግ አትችይም ትላለች። እዚህ ጋር ለምለም ከበፊትም ጀምሮ ስለምታቃት በፊትም ጀምሮ በጣም ነው ለምለም የምትጣላት ልጅቷን። በጣም መጥፎና ጭምልቅልቅ ያለች ልጅ ስለሆነች በጣም መጥፎ ጸባይ ያላት ልጅ ስለሆነች ከሰው ጋር ተስማምታ መኖር አትችልም። እንዳያችኋት አሁንም ቢሆን እነ ባርኪ ቤት እነ ባርኮት ቤት መጣ በቃ የቤቱ ኃላፊ ነኝ በቃ እኔ ነኝ ማዛችሁ እያለች ነውና በጣም መጥፎ ጸባይ ያላት ልጅ ስለሆነች ማንም ሰው አይወዳትም። ፍቅርም እንደዛው አትወዳትም። ፍቅር ሲጀመር ሰውን አትወድም። ፍቅር ከመጀመሪያውንም ሰውን አትወድም። ግን ደግሞ ይቺ ጋር ደግሞ በጣም ነበር የሚጣሉት። በፊትም ጀምሮ በጣም ነው የምትጣላትና በጣም ከባድ ነገር ተፈጥሯል። ልጅቷ ራሱ በነገራችን ላይ ሲያይዋት በጣም ነው የምታስጠላው። እኔ ፍቅር ነበረች የምታስጠላኝ፣ አሁንም ድጋሚ የምታስጠላኝ ልጅ መታለች እዚህ የአደይ ድራማ ላይ። የሆነ ነገር ስራዋ፣ አለባበሷ ሁላ ስነ ስርዓት የሌላት ማለት ነው። በቃ ምልቅጥቅጥ ያለች ልጅ መታለች። እንግዲህ አላቅም፣ ድራማው ሊያስጠላኝ ነው ማለት ነው። ሊያስጠላኝ ነው። ሰምታችኋል። ከዚህ ሁሉ ነገር እንግዲህ የማትቀየረው በቃ ለሰው ክፉ የማታስበው አደይ ብቻ ናት። ፍቅር ከበፊትም ጀምሮ የሰውን ክፋት እንዳሰበች ነው። አሁን ደግሞ አደይ ለቃ ለምለምንና አደይ ለቀቅ አድርጋ ይችኛይቱ ልጅ ጨብጣታለች ማለት ነው። እንግዲህ እዛው ከሷ ጋር ትጫረስ ማለት ነው። ለሙዬ በጣም ነው ደስ ያለችኝ። ለምለም አሁንም ቢሆን የመጣሽው ሌላ ነገር ለማድረግና ጨዋታ ለመጫወት ቀልድ ለመቀለድ ጥፋት ለማጥፋት ከሆነ የመጣሽው አሁንም ቢሆን አለቅሽም ብላ አንገቷን ይዛት ነበር ማለት ነው። በጣም ነው የተመቸችኝ። ራሷን ማስከበር የምትችል በጣም ጎበዝ ልጅ ናት ለምለም ማለት ነው። እናም እንግዲህ ከኤላም ጋር ቁጭ ብለው ምግብ ሰርታለት ቤቱን ካጸዳይ ከጨረሰች በኋላ ግን ከኤላም ጋር ቁጭ ብለው አውርተው ነበረ። እሷም መታለች እንደዚህ ነው በቃ ምናምን ብለው ሁሉ ነገር አውርተዋል። ከሷም ጋር ደግሞ እኔ ካንቺ ተለይቼ መኖር አልችልም ከኔ ጋር አብረሽ ኑሪ ብሏታል። እንግዲህ እሱ ኦሬዲ ከነገ ወዲያ እሄዳለሁ ብሏል። እንግዲህ ከነገ ወዲያ ከሄደ በኋላ ከሁለት ቀን በኋላ ከሄደ በኋላ ተመልሶ ይመጣል ወይንስ ምን ይፈጠራል የሚለው ነገር ለማወቅ በጣም እንትን ብሎኛል። ግን ሄዶ ተመልሶ ቢመጣ ደስ ይለኛል። ወይንም ደግሞ እሱ እዛው እያለ ለምለምን ወደዛ መውሰድ አለበት። ዋናው ነገር ብቻ እዛም ይውሰዳትም እዚህም ይምጣ ብቻ ግን ሁለቱ አንድ ላይ መሆን አለባቸው ብዬላለሁኝ። የእናንተን ሀሳብ እስቲ ኮሜንት አድርጉልኝ። የዛሬው በጣም ብጥብጥ የበዛበት በጣም ከምላችሁ በላይ ለሙዬ በጥፊ ነበር ያለቻት ማለት ነው። እናንተ ጥፊ ትጣላላችሁ ማለት ነው። ዛሬ ለምለም የመታቻት ጥፊ ቿ ነበር ያለው ፊቷ። እሷ ራሱ ፊቷን ይዛ ጨው ነው ያለችው። ሜካፓ ቦነነ ማለት ነው። ሜካፓ ሄኒ በቃ ወዝ በወዝ የነበረችው ቦነነች ማለት ነው። በቃ እዚህ ላይ ያቀመሰቻት ጥፊ ቦነነች ልጅቷ። ሜካፓ ቦነነ ማለት ነው በጥፊ ብቻ በጣም ነው የተመቸችኝ። ምክንያቱም አደይ ራሱ አሁን ላይ እያደረገች ያለችው በጣም ደስ ብሎኛል። አደይ እንደ በፊቱ ዝምተኛ መሆን አያዋጣም። እንደዚህ ያገኘችውን ሰው በጥፊ ሚላትን በጥፊ በርግጫ ሚላትን በርግጫ ማለት ነውና ሰምታችኋል። የዛሬው ብቻ በጣም አሪፍ ነበረ። ፍቅር በተለይ ልጅቷን ስታያት ደሟ እየፈላ ነው። ክፍሌን ለቀሽ ውጭ ብላታለች ማለት ነው። ከፍቅር ክፍል ነው የተቀመጠችው። ፍቅር ደግሞ ከክፍሏ ማንም ሰው እንዲገባ አትወድም። ስለዚህ ምንድነው የሚፈጠረው? ፍቅር ትወጣለች ወይ ልጅቷ ትወጣለች? መለየት አቅቶኛል። በጣም ግራ ጋብቶኛል። እና እንግዲህ ደግሞ ይቺ የተሞላቀቀች የዴቭ እህት ማለት ነው እንግዲህ ከኤላ ፍቅር ይዟታል። እንግዲህ የዴቭ እህት ከኤላ ፍቅር ይዟታል። እዛ ጋር ደግሞ እነ ዳይመንድ መንገድ ላይ ይዘው በጥፊ ብለው ስልኳን ቀምተዋታል። ለወንድሟም ነግረዋለች። እነዚህ ሰዎች ወይም እነዚህ ልጆች ከኛ ምንድነው የሚፈልጉት ብሎ እሱ ራሱ በጣም ትልቅ ጥያቄ ነው የሆነበት። እንግዲህ
ስልኩን ይቀበልላታል ወይንስ ምን ይፈጠራል የሚለውን በደንብ ምናይ ይሆናል። ብቻ ግን የዛሬው በጣም ተመችቶኛል ከምላችሁ በላይ ማለት ነው።